ሰላም ቅዱሳን እንዴት ናችሁ? የዕለት እንጀራ ዋትስአፕ ላይ የሚለቀቀውን በየቀኑ የምንለቀውን ለምትሰሙ ታዳሚዎች በሙሉ ማለት ነው። እንግዲህ እግዚአብሔር በረዳኝ መጠን እኔ ብቻ ሳልሆን አብረን የምናገለግል ልጆች በተቻለን መጠን ያገኘነውን ነገር እዚህ ጋር መማማር፣ ይህም ትእዛዝ ስለሆነ ማለት ነው። አንብበው የሚለው ትእዛዝ ነው። አሰላስለው የሚለው ትእዛዝ ነው ማለት እያንዳንዱን የእግዚአብሔር ቃል የሚያዘንን ነገር ስናደርግ በዛ ምትክ ደግሞ የሚለቀቅልን የሆነ በረከት አለ ማለት ነው። ትላንትና ይመስለኛል ላወራ ሞክሬያለሁ። የኢያሱ መጽሐፍ ላይ በቃ ጽና፣ አይዞህ፣ አትፍራ፣ ባሪያዬ ሙሴ የሰጠህን ሕግ ለማድረግ እንዳትቦዝን እንዳትሰንፍ ይለዋል። ከእንደገና ደግሞ ለማንበብ እንዲተጋ ለማሰላሰል እንዲተጋ ይናገረዋል ማለት ነው። እና እሱን ትላንትና ሼር ለማድረግ ሞክሬያለሁ። እዛ ውስጥ በረከት አለ። በቃ ማንበባችሁ ውስጥ ብቻ በረከት አለ፣ መስማታችን ውስጥ ብቻ በረከት አለ። እና ትላንትና አንድ ፕሮግራም ላይ አንዲት እህት ምን ስትናገር ሰማኋት። የሚያውቁትን ቃል ቆሞ ሲነግራቸው የሚያውቁትን ቃል እኮ ነው። ለእስራኤላውያን እዝራ በሚመለሱበት ከስደት በሚመለሱበት ጊዜ የሚያውቁትን ቃል ሲነግራቸው በዛ ውስጥ ያለቅሱ ነበር፣ ንስሐ ይገቡ ነበር ቃሉን በመስማት። ይሄ የምናውቀውን የእግዚአብሔርን ቃል በመስማት ውስጥ ወደ ንስሐ ወደ መመለስ ጨለማችን ይጋለጣል። ልክ ዘፍጥረት ላይ የእግዚአብሔር ድምፅ በኤደን ገነት ሲመላለስ አዳም ወደ ጫካ ውስጥ ገባ ማለት ነው። በዛፎች መካከል ተደበቀ። ምክንያቱም የእግዚአብሔር ቃል ሲገለጥ ጉድለታችንን እናያለን፣ ጨለማችንን እናያለን። ጥቅሙ ለራሳችን ነው ማለት ነው። ስለዚህ እግዚአብሔር አንድን ነገር አድርጉ ሲለን ለራሳችን ጥቅም ነው ማለት ነው። እና በዚህ ውስጥ በማንበብ ውስጥ ማንበብ ደግሞ ለማትችሉ በተለያየ በአንድም በሁለትም አልፎም በሶስት ሰዓታት በሶስት አይነት ስራ ውስጥ ለምትሆኑ ደግሞ እግዚአብሔር ቻንስ ለሰጠን ደግሞ ማንበብ ለምንችል ሰዎች ይህንን አጋጣሚ ሰጥቶናል። እያነበብንላችሁ ነው። እንግዲህ ፋይት ማድረግ አለብን ማለት ነው። የተዘራውን ቃል የሚዘራውን የእግዚአብሔርን ቃል ለመልቀም ብቻ ሳይሆን ከእንደገና ደግሞ እንዳናነብም የተለያዩ ምክንያቶችን በመስጠት ጠላት ዙሪያችንን እንደሚያንዣብብ መርሳት የለብንም። ለምን? ማንበባችን ውስጥ በረከት አለ፣ መስማታችን ውስጥ በረከት አለ ማለት ነው። እና እግዚአብሔር ይረዳናል። ትላንትና ካነበብነው ውስጥ የትላንት ንባባችን ላይ ዘፍጥረት አይ ቲንክ ከ6 እስከ 11 ያለው ውስጥ ማለት ነው። የዛሬው ኢዮብ ላይ ነው የገባ ነው። ከ6 እስከ 11 ያለው ውስጥ ኖህ የሆነውን ነገር የታዘዘውን ትእዛዝ የእግዚአብሔርን ፍቃድ በመፈጸም እንዴት ያለ በረከት እንዳገኘው እሱ ላይ ነው ትንሽ ትኩረት ማድረግ የምፈልገው እና ከራሳችን ህይወት ጋር እያመሳከረን ጥቂት ደቂቃ ልላችሁ ፈልጋለሁ ማለት ነው። ዘፍጥረት ምዕራፍ 7 ላይ ያው ምድር ሁሉ እግዚአብሔር በኃጢአት በመሆኗ የተነሳ ሰውን በመፍጠሩ ተጸጸተ። ከዛ በኋላ ኖህ ጋር መጣ፣ ጻድቅ ሰው ነበር ይላል። ከዛ በኋላ በእግዚአብሔር ቃል መሰረት ባዘዘው መሰረት ሚስማር ሳይቀይር እንጨት ሳይቀይር በተባለው መሰረት እንደ ትእዛዙ መርከብ ሰራ ማለት ነው። መርከቡን ከሰራ በኋላ ሁለት ተባት እንስት ለመስዋዕት የሚሆኑ ደግሞ ሰባት ንጹህ ከሆኑ እንስሳት ለመስዋዕት የሚሆን እነሱን ነገሮች ደግሞ ካደረገ በኋላ ወዲያውኑ እግዚአብሔር በሮቹን ዘጋቸው፣ መስኮቶቹን ዘጋቸውና ወዲያውኑ የጥፋት ውሃ መፍሰስ ጀመረ ማለት ነው። ቀላያት ተነደሉ። እኔ እንዴት ይሆን በረዶ የነበረው ቀልጦ ይሆን ብቻ ምድርን በሚሸፍን ብቻ አይደለም፣ ተራሮች በሚሸፈኑበት አይነት ልክ ውሃው ከፍ እያለ እየጨመረ መጥቶ ነበርና ምን ይላል አነበዋለሁኝ። በዚያን ዕለት ኖህና ልጆቹ ሴም፣ ካምና ያፌት እንዲሁም ሚስቱና 3 ልጆቹ ወደ መርከቧ ገቡ። ከዱር እንስሳት ከየወገኑ፣ ከቤት እንስሳት ከየወገኑ፣ በምድር ላይ ከሚሳቡ ፍጡራን ከየወገኖቻቸው፣ ከወፎችም ከየወገኖቻቸው ክንፍ ያላቸው ሁሉ አብረዋቸው ገቡ። የሕይወት እስትንፋስ ያለባቸው ፍጡራን በሙሉ ጥንድ የሆኑ ወደ ኖህ በመምጣት መርከቧ ውስጥ ገቡ። ከሕያዋንም ፍጡራን ሁሉ እግዚአብሔር ኖህን ባዘዘው መሰረት ተባትና እንስት የሆኑ ገቡ። ከዚያም እግዚአብሔር ከውጭ ዘጋበት ይላል። ቀጥሎ ያለው ነው የምፈልገው። ተደጋጋሚ ቃላት አለ። እነዛ ነገሮች ላይ ትኩረት እናደርጋለን ማለት ነው። የጥፋት ውሃም ለ40 ቀናት ያለማቋረጥ በምድር ላይ ዘነበ። ውሃው እየጨመረ በሄደ መጠን መርከቧን ከምድር ወደ ላይ አነሳት።
ውሃውን በምድር ላይ በጣም እየጨመረና ከፍ እያለ ሲሄድ መርከቧ ከውሃው ላይ ተንሳፈፈች። ውሃው በጣም ከፍ በማለቱ ከሰማይ በታች ያሉትን ታላላቅ ተራሮች ሁሉ ሸፈኗቸው። ውሃው ከተራሮቹ ጫፍ በላይ 7 ሜትር ያህል ከፍ አለ። በምድር ላይ የነበሩ ሕያዋን ፍጡራን ሁሉ፣ ወፎች፣ የቤት እንስሳት፣ የዱር እንስሳት፣ በምድር የሚርመሰመሱ ፍጡራን፣ ሰዎች በሙሉ ጠፉ። በአፍንጫቸው የሕይወት እስትንፋስ ያላቸው በየብስ የነበሩ ፍጡራን ሁሉ ሞቱ። ሕይወት ያላቸው ፍጡራን ሁሉ ከምድረ ገጽ ጠፉ። ሰዎችና እንስሳት፣ በምድር ላይ የሚሳቡ ፍጡራንና የሰማይ ወፎች ከምድር ላይ ጠፉ። ኖህና ከእርሱ ጋር በመርከቧ ውስጥ የነበሩት ብቻ ተረፉ። ውሃውም ምድርን ሸፍኖ 150 ቀን ቆየ ይላል እና እግዚአብሔርን በመስማት ውስጥ የሚጓዘው መርከብ ስራ ሰራ፣ ከዛ እንደታዘዘው አደረገ። ከዛ በኋላ የሚመጣውን ጥፋት፣ ከዛ በኋላ የሚሆነውን ነገር ኃላፊነቱን የሚወስደው ማን ነው? እግዚአብሔር። እና መርከቢቱ እየተንሳፈፈች ውሃው እየጨመረ በሄደ ቁጥር ከመርከቡ ውጭ የሆኑትን በሙሉ ድምፅ እያጠፋ፣ እኔ እርግብ ለካ ራሱ ወፍ ራሱ ለካ ማረፊያ ከሌላት በቃ ትብረር እንጂ መኖሪያው አይደለም ለካ። በቃ እንዲህ እንዳለሽ ክንፏን እንደዘረጋች መኖር ለካ አትችልም። ወፎች ንስር የሚባለው ያ ከደመና ውስጥ ሆኖ ወደ ታች ማየት የሚችለው እንኳን ማረፊያ ከሌለው ለካ በቃ ስለበረረ መኖር አይችልም። በቃ እዚህ መርከብ ውስጥ እንደተባለው እንደ ቃሉ መርከብ ውስጥ ይግቡ ስለተባሉት ብቻ በያ ቃል ነው ሊያተርፋቸው የሚችለው። መብረር ስለቻሉ መዋኘት ስለቻለ ማንም ሰው ሊተርፍ አይችልም። ሁሉም ጸጥ አለ። የተረፈው መርከብ ውስጥ ያለ ብቻ ነው። ዛሬም ቅዱሳን እምላችሁ በሙሉ ይህንን የምትሰሙ በተለያየ አይነት ፕላትፎርም ይህንን ቃል የምትሰሙ በሙሉ ኢየሱስ ብቻ ነው መትረፊያው። በቃ መንገድ፣ እውነት፣ ሕይወት እኔ ነኝ ብሏል ኢየሱስ። እሱ ውስጥ ከሌላችሁ መሳፈፍ ስለተቻለ፣ ምን ማድረግ ስለተቻለ፣ መኖር ስለተቻለ፣ መውጣት ስለተቻለ፣ መግባት ስለተቻለ የሰው ልጅ እስትንፋሱ አይቀጥልም። የሰው ልጆች በሙሉ እግዚአብሔር ጋር የሚደርሱበትን አንድ ገመድ እግዚአብሔር ዘርግቷል ኦልሬዲ። እርሱም ኢየሱስ ክርስቶስ ይባላል። ኢየሱስን እንደ ግል አዳኙ አድርጎ የተቀበለ በቃ አለ እግዚአብሔር አለ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብሏል። ስለዚህ ለኖህ በኖህ ዘመን ክፉ የሆነው እንኳን እባብ፣ ዘንዶ በሉት፣ ተቆጪው አውሬው፣ ነብሩ በሉት፣ አንበሳው በሉት እዛች መርከብ ውስጥ ገብቶ ተርፏል። ዛሬ ገዳይ ቢባል፣ አረመኔ ቢባል፣ ጨካኝ ቢባል፣ በቃ ወንበዴ ቢባል፣ ሽፍታ ቢባል ማንም በክርስቶስ ከሆነ አዲስ ፍጥረት ይሆናል። ስለዚህ እዚህ መርከብ ውስጥ ካልገባችሁ፣ ኢየሱስ የሚባል መርከብ ውስጥ ሰው ካልገባ የአዲስ ኪዳን መርከባችን እርሱ ነው። ከጥፋትም ከምንም በላይ ከተራሮች በላይ በቃ ከሞት ሞት ነው ለሰው ልጅ። ሌላ ምን አለ? ከሞት በላይ ምን አለ? ከሞት በላይ እንኳን ሊሄድ በቃ አብ ጋር ሊያደርሰን የሚችለው ኢየሱስ የሚባለው መርከብ ብቻ ነው። ሌላ ደግሞ ቅዱሳን እግዚአብሔርን በመፍራት እየተጓዛችሁ ላላችሁ፣ እግዚአብሔርን እየሰማችሁ፣ እግዚአብሔርን እያደመጣችሁ እንዳላችሁ እየሆናችሁ ላላችሁ የጥፋት ውሃ የተለያየ በቃ የጎርፍ ውሃ በላያችን በመጣ ጊዜ ባሰጠመን ነበራል። በቃ እንደ እርሱ እንዳለን እንሁን እንጂ ከመከራው በላይ ከችግሩ በላይ ከተራራው በላይ ያንሳፍፈናል። ከቀን እንሄዳለን፣ ከፍ እያልን እየጨመርን እንሄዳለን። ስለዚህ እግዚአብሔር ባዘጋጀው በጌታ ላልሆናችሁ ኢየሱስን እንደ ግል አዳኛችሁ አድርጋችሁ ላልተቀበላችሁ በሙሉ መርከቡ ኦልሬዲ ክፍት ነው። ሊዘጋ በቅርብ ነው። ኢየሱስ ሊመጣ ነው። ኢየሱስ ከመጣ ደግሞ መርከቡ አንዴ ከተዘጋ ተዘጋ ነው። ስለዚህ ሳይዘጋባችሁ ወደዚህ የህይወት መርከብ ወደ ሆነው ኢየሱስ ግቡ። አንድ በር ኢየሱስ። በማንም በኩል የእግዚአብሔርን ፊት አናይ። በማንም በኩል በክርስቶስ ብቻ ይሄንን በር በመጠቀም የእግዚአብሔርን ፊት እናያለን፣ መንግስተ ሰማያትን እንወርሳለን። ስለዚህ በመላእክት በኩል ያለ በር የለም፣ በሌላም በኩል ያለ ምንም አይነት በር የለም። በሩ ኢየሱስ ነው። ወደዚህ መርከብ ገብታችሁ ወደ ኢየሱስ መጣችሁ ነፍሳችሁን አትርፉ። ቅዱሳን ደግሞ በተለያየ ቻሌንጅ ውስጥ የምታልፉ ቅዱሳን ደግሞ እግዚአብሔርን በመጠበቅ እግዚአብሔርን በመስማት አሁንም መጓዝ ይሆንልን። መርከቢቱ ከፍ እያለች ከጥፋቱም በላይ ከችግሩ በላይ ከመከራው በላይ ከሁሉም ነገር በላይ እየጨመረች ትሄዳለች። ይህንን ነው ሪፍሌክት ማድረግ የፈለኩትኝ። ሌላ የተማራችሁት ነገር ካለ ግቡና ሪፍሌክት አድርጉ። ተባረኩ። ጌታ ኢየሱስ ይባርካችሁ። ላቭ ዩ